አዶናይና ጃኒ ተለያይተዋል። ለምንድነው በምን ምክንያት ነው የሚለውን ዛሬ እናያለን። እስቲ መጀመሪያ ዜናውን እንስማ። ጃኒ ብሬክአፕ አደረጉ። አዶናይ በራሱ ገጽ ላይ ይፋ እንዳደረጉ ከሆነ ከጃኒ ጋር የነበረው የፍቅር ግንኙነት ማብቃቱን በኦፊሻል ገጹ ላይ ይፋ አድርጓል። አዶናይም እንዳለው ከሆነ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ እንደደረስን ማወቅ እንደምትፈልጉ። ማወቅማ በጣም ነው የምፈልገው። ሁሉም ሰው ማወቅ ይፈልጋል በምን እንደተለያዩ። ቀን በፊት በጣም አንድ ላይ ቪዲዮ እየሰሩ ነበረ ምናምን ዴይላን ፔጅ መጥቶ አሁን ተለያይተዋል። ለምንድነው በምን ምክንያት ነው ምንድነው የተፈጠረው የሚለውን ነገር በሰፊው እናያለን። ዜናውን እሷም ስቶሪ ያደረጉት ቪዲዮዎች አሉ። መጀመሪያ የሱን ቪዲዮ እናያለን። ያክል በወዳትም ግን ከጃኒ ጋር ያለን ፍቅር ግንኙነት አብቅቷል ይላል አዶናይ ስቶሪው ላይ። እንደዚህ እዚህ ውሳኔ ላይ ለምን ደረሱ? የብዙዎቻችን ልባውን ይሰበራል። ሁለቱ አንድ ላይ ሆነው ስናይ የብዙዎቻችን ምሳሌ ነበሩ። አሁን ግን አዝነናል። በሰፈር ነው ያዘነው። መልስ ካልሰጡን እኛ በጭንቀት በቃ ማበዳችን ነው። እንደዚህ አይነት ቪዲዮ እየለቀቁ አሁን ከዚህ በኋላ እንደዚህ አይነት ቪዲዮ አይለቀቅም ማለት ነው። እናት አባት ሰምቶ ተቀን ተቆርጦ ቪዲዮ ከዴይላን ፔጅ ሲመጣ የተቀረጸ ቪዲዮ ነውና እዚህ ጋር ብዙ ሰዎች አስተያየት እየሰጡ ነበረ። ልክ አይደሉም፣ በደንብ እየተነጋገሩ አይደለም፣ እንደ በፊቱ እየተጫወቱ አይደለም፣ የጃኒ ፊት ልክ አልነበረም እያሉ ነበር። ፊቷን እስቲ ላሳያችሁና ትክክል እንዳልነበሩ ያስታውቅ ነበር። ሰው ቤሰለፍ አንቺን የማይመስለኝ ፍቅር ነው ህመም። ከሌሎቹ ጋር ትፍታታለች፣ ትስቃለች ምናምን፣ ነገር ግን ከሱ ጋር አኩርፋ ነበር። ቪዲዮቿ ላይ እንደዚህ አይነት ቪዲዮ ሲለቀቁ ቲክቶክ ላይ ኮመንት ላይ ማንበብ ትችላላችሁ። እንደዚህ አይነት ነገር ተደጋጋሚ ነገር እየተባለ ነበር። ኤኒዌይስ ጃኒ እዚህ ጋር አለች ነው ላሳያችሁ። ወደ ውስጥ አሳያቸው። ዙም አድርገህ እንትኖች እነዚህ ይሄ ቢራቢሮ ነው እንግዲህ እንደምታውቁት ነው። ቢራቢሮ ሁለቱም ተነቅሰዋል። ይሄ ደግሞ ውጭ እያለ ነው፣ ለንደን እያለ ነው። ወደ ኢትዮጵያ ከመምጣቱ ከአንድ ቀን በፊት ነው። ይሄ ሁሉ ነገር እያለ እንዴት በድንገት ሊሆን ይችላል ብላችሁ ታስባላችሁ? ግን ሁሉም ነገር በድንገት አይደለም። ምን እንደተፈጠረ እንመልከት። እዚህ ጋር ኮነማ ምልክት ይወጣብኛል። ምልክት ይወጣብኛል እኮ ነው። ድጋሚ እንደዚህ አይነት ነገር ላናይ ነው። ኢትዮጵያ ውስጥ እኮ እንደዚህ አይነት ነገር የሚያሳየን ሰው የለም እንዴ? ከዚህ በኋላ አናይም ነው ቀረ። ተስማምቶ በስምምነት ተለያየን የሚባለው ነገር ብዙም አይገባኝም። ምንድነው የተፈጠረው? በትክክሉ ምንድነው? የእናንተ ግምት ምንድነው? እነዚህ ሁለት ሰዎች ለምንድነው የተለያዩት? ለምንድነው ኮሜንት በጽሁፍ ብቻ ያስቀመጡት? ምን ተፈጥሮ ነው የሚለውን የእናንተን ማሳብ አስተያየት አስቀምጡልኝ ኮሜንት ላይ። ለቲክቶክ ማህበረሰቡ እጅግ አሳዛኝ ነው። የጃኒና የአዶናይ ፍቅር ባጭሩ ተቋጨ። ባጭሩ ተቋጨ አይባልም ባጭሩ ተቋጨ እያሉ ይሄ ማስፈራሪያ ነው። እኔ ደስ አይለኝም። ባጭሩ አይቋጭም። ከዚህ በኋላ አንድ ላይ ሊሆኑ ይችላሉ። ቲክቶክ ማህበረሰብ ዘንድ በብዙዎች ዘንድ በጉጉት የሚከታተሉት የጃኒ ገብሩና የአዶናይ የፍቅር ግንኙነት በይፋ ማክተሙ ተሰምቷል። ጃኒ ገብሩ በይፋዊ ገጿ ባጋራችው መግለጫ ከአዶናይ ጋር የነበረን የፍቅር ግንኙነት አብቅቷል ስትል ለተከታዮቿ አስታውቃለች። ነገር ግን መለያየታቸው በሰላም በክብርና በንግግር እንደሆነ ጭምር ነው የገለጸችው። ለአንዳንዶች ትምህርት ነን፣ መጨረሻ ግን አንሆንም ስትል እቺን ፓርቲ ያዙልኝ። ለአንዳንዶች ትምህርት ነን፣ መጨረሻ ግን አንሆንም። ይሄን ነገር የሚያስረዳኝ ሰው ኮመንት ላይ ፈልጋለሁ። ለአንዳንዶች ትምህርት ነን፣ መጨረሻ ግን አይደለም ማለት አልገባኝም። እንደዚህ አይነት ነገር ላይ ብዙም ዕውቀቱም የለኝም። የፍቅር እንትን ላይ እስቲ ምንድነው እየተፈጠረ ያለው? የጃኒ ፋኖች አላችሁ እዚህ ውስጥ፣ የአዶናይ ፋኖች አላችሁና በመለያየታችሁ ምን ተሰማችሁ እናንተ? ሲጀመር ደስተኛ ናችሁ ወይስ አዝናችኋል? ተከፍታችኋል? ግንኙነት ማክተሙ በይፋ አስታውቀዋል። እዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና እንዲሁም ደግሞ በሰላምና በክብር ተለያይተዋል ማለት ከዚህ በኋላ ሲገናኙ እንደ በፊቱ አይሆኑም፣ ግን ፒስ ናቸው። ከዚህ በኋላ ድጋሚ ልናያቸው እንችላለን ማለት ነው። የቆመው ሪሌሽንሺፓቸው እንጂ የነሱ ጓደኛናት
አይደለም ማለት ነው። እኔ ሌላው ደግሞ በሰሞኑን በዓል ነበርና በዓል እንዴት አሳለፋችሁ? ኢድ ሙባረክ ብለናል። እንዴት ነበር እናንተ ጋር በዓል? እኛ ጋር ሸጋ ነበር። ስንበላ ነው ቪዲዮ እዚህ ጋር እናስገባላችኋለን። እዚች ጋር እንደምታዩት እንግዲህ በዓል እየበላን እየጠጣን ነበር። يا مصطفى ሙረዲ መሐመዲ እንዲያስፈጥር እንዲያበላ ጀለሰ ጋር ስትሄድ ምንድነው አንተ የምትረብሸው? እንኳን አደረሰ አኗሪ። እንኳን አብሮ አደረሰ። ምን ፈልገህ ነው ደግሞ? አርሰናል እኮ ዋንጫ በላ ነው እና እኔ ግን አልበላው። ትቀልዳለህ እንዴ አንተ? የዩናይትድ ደጋፊ ጎንግ አበላው። ሆዴን ፎርማት አድርጌ ከትላንት ጀምሮ ምግብ የተባለ አልበላው። 10 ሳምቡሳ 10 ብስኩትና 5 የምር ካመጣልኝ ይበቃል። ሌሎቻችሁም አሁን እንደዚህ በዓል ይሄን ቪዲዮ መታዩ ሰዎች ካላችሁ ለበዓል አረፈደው ልጠሩኝ ትችላላችሁ። ቤት ውስጥ ያለው ስጋ አላለቀም እና ላበላ ፈልጋለሁ፣ በዓልን ከኛ ጋር ሰብሰብ ብለን እንድትበላ ፈልጋለሁ የምትሉ ካላችሁ አሳውቁኝ፣ እየመጣሁ እበላላችኋለሁ። ኢማኒ አደሳ አገርቲ አነህ ማሃንጨራኒ ነብቲ ይሄንን ነው የበላሁት፣ እንደዚህ የሚመስል ምግብ። ቤተሰቦች የራሴን አፕሊኬሽን ሰርቻለሁ። ድልድይ አፕ ይባላል። ዴቲንግ አፕ ነው። ድልድይ ማለት በራሱ የተቋረጡ ሁለት ነገሮችን የሚያገናኝ ማለት ነው። ሀበሻዎች ኢስት አፍሪካ ላይ ያላችሁ ሰዎች በሙሉ ዴት የሚያደርጉበት የሚገናኙበት አንዳንድ የስራ ዴቲንግ አፕ። በእውነት ሀገራችን አሁን እንዴት ነው ያደገች እንደሆነ ያሳያል። ዴት የሚደራረጉበት አፕ እየተፈጠረ ነው። ጆን ዳንኤል ፍራጋ ይመሽ አዶናይ እና ጃኒ ተለያዩ። እናንተ የምራችሁ ነው የምራረጋችሁት? መሰጠው አስተያየት ማለት ነው። ሳልሰማው ያዝናናኛል። ገና ሳትናገር እየጠበኳት ነው። አሁን ስለጥፈውታል ወይስ ተለያዩ ብቻ ነው? ከተለያዩ ከጆን ዳንኤል ጋር እናስታርቃቸዋለን። ወደ ቦታዋ ትመለስ በቃ። ካልሆነ ይሄ ወደ ቦታዋ ተመለሰ። እዛ ሌላ ሰው አለ። ልጁ አርሰናል ማሊያ ላይ ለጥፏት የኔ ዋንጫ ናዮናት እያለ ነው። ቼክም የሚያደርግ አይመስለኝም። ሰላም አለይኩም ለመላው እስልምና ተከታዮች ለ1447ኛው ለኢድ አልአድሃ በሰላም እንኳን አደረሳችሁ። ጥያቄ፣ እነዚህ ልጆች ሰግደዋል አልሰገዱም? يا عمري خليك حادي بدي انا شو بدي انا غيرك ما بدي شو مهضومه يا حبي يا عمري خليك حدي يما ويما ይሄ ነገር ግን ያበደ እኮ ነው። ባል የነሱን ልብስ ለብሰ ምናምን ነገር ከተማው ተከነሱ ጋር ምናምን ጠዴ ነገር ነው። እንዴት ነው እንሞክረው እንዴ? ቀጣይ ባል ሲኖራቸው ሀሳብና አስተያየት አስቀምጡልኝ። የእነዚህ ሰዎች የመለያየት ምክንያት ምንድነው ብላችሁ ታስባላችሁ? እንዲሁም ደግሞ መለያየታቸው ደስ ይለኛል አይለንም፣ ቀረብሎናል፣ ደጋፊዎቻችንን አስከፍተውናል ምትሉትን ነገር ሐሳብ ካላችሁ ኮሜንት ላይ አስቀምጡልን። ቤቱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። እኔ ናሆም ነኝ። ከቪዲዮ መጨረሻ አብራችሁ ስለነበራችሁ አመሰግናለሁ። እና ይሄን ቤት ሰብስክራይብ ያደርጋችሁ አለ እንዴ ነው ሰብስክራይብ እለት መጨመር አለበት። እናንተ ደግሞ ሰብስክራይብ ማድረጋችሁን ቀንሳችኋል። ሰብስክራይብ ያደረጋችሁን ሰሞኑን ደግሞ በአዳዲስ ነገሮችን ከችንላለን የሚገራርሙ ቪዲዮዎችን ይዘን ልንመጣ የተዘጋጀን ነው። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። አበረታቱን። የምትፈልጉትን ነገር ጠይቁ፣ ሐሳባችሁን ምናምን ነገር ጠይቁ። የተሰማችሁን እንዲስተካከል የምትፈልጉትን ነገር እየጠየቃችሁን ኮሜንት ላይ አስቀምጡልኝ።